ጋሽ ምን ሆንሽ? ደህና ነኝ። አመመኝ። ምን ነው አመመሽ? እንዴ ዳጣ ምንሽ ነው አመመሽ? ራሴን አመመሽ። እንዴ ዳጣ ቆይ ካመመሽ ለምን ሐኪም ቤት አንሄድም ታዲያ? አይ ችግር የለውም። ፓራስታሞል ካል ይሻለኛል። ማርታ እባክሽ ሂጂና አምጪላት። ደሬ እባክህ። ኧረ ሞገስ በእናትህ ምንድን ነው የሚለው? ኧረ በእናትህ ንገረኝ፣ ምንድን ነው የሚለው? ሞገስ እየጨነቀኝ ነው። የዲኤንኤ ምርመራ እኮ ነው ዳጣ። ማለት የአቶ ደረጀና የዳጣ የዲኤንኤ ምርመራ ውጤት ነው የሚለው። እንዴት? አልገባኝም ሞገስ። ዳጣ ተረጋጊ። እናትዬው ጠርጥራለች ማለት ነው እንዴ? ሞገስ የዲኤንኤውን ውጤት አይተዋለች ነው የምትለኝ? አዎ። እንዴ ታዲያ ምንም አላለችም እኮ። ውጤቱ ምንድን ነው የሚለው? ደረጃ አባቴ ነው አይደል? ሞገስ ንገረኝ እንጂ ለምንድን ነው አንገትህን የምትደፋው? ደረጃ አባቴ አይደለም? ይኸውልሽ ዳጣ ተረጋጊ። ደረጃ አባትሽ ባይሆን እንኳን ሌላ አባት ይኖርሻል። አይደለም ደረጃ አባቴ ነው፣ ዋናቴ ናት። ዳጣ ተረጋጊ፣ ግድ የለሽም ተረጋጊ። ለአንቺም እኮ እውነተኛ አባትሽ ብታገኝ ይሻልሻል። ደረጃ አባቴ አይደለም ሞገስ፣ ለሌላ ሰው ወስጄ ግን ማሳየው ንገረኝ። ውጤቱ እንግዲህ እንደዛ ነው የሚለው። እንዴት ሞገስ? እዚህ ጀመር ምርመራ ማሽን ነው ሞገስ። ሞገስ ይሄ ዲኤንኤ ውጤት አይደለም ማለት የዲኤንኤ ምርመራ ውጤቱ አቶ ደረጀ እጅ ቢገባ ወረቀቱን ዳጣ አሞኛል ብላ በሚል እንግዲህ ሰበብ መድኃኒት አንተ ስጣት ተብሎ ከፊቱ ወረቀቱ እንዲነሳ ተደርጓል። ወይዘሮ ማርታም እጅግ በጣም ደስ ብሏት ከጭንቅ ያውጣሽ ብላ ዳጣን አመስግናትና እጇን ስማታለች። ዳጣም ይሄን ያደረገችው ወረቀቱ ምን ይሁን ምን ገብቷት ሳይሆን የወይዘሮ ማርታን ጭንቀት ፊቷ ላይ ያለውን ጭንቀት ስለተመለከተች ነበር። እናም ዳጣም ድንገት አሞኛል ስትለው ተደናግጦ መድኃኒት አምጡላት እያለ ነበር። አንተ ትሻላለህ ተብሎ ሲሄድ ወረቀቱን ከዛ ከፊት ለፊቱ አንስተው ቆሻሻ ውስጥ ከተውት ነበር። እና ዳጣም ምን ቢሆን ነው ይሄ ወረቀት ወይዘሮ ማርታን ይህን ያህል ያስጨነቃት ምን ቢሆን ነው በሚል እንግዲህ እንግሊዘኛ ሲሆን ሞገስን አስነብባለሁ ብላ ከቆሻሻ ውስጥ አውጥታ ነበር ወደ ሞገስ ይዛ ሄደችው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልን እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል ዳጣ ተከታታይ ድራማ እንዴት ተመለከት ነው እንግዲህ ያ የዲኤንኤ ወረቀት ውጤት ለወይዘሮ ማርታ ዳጣ ያቶ ደረጀ ባለመሆኗ ጥያቄውን ቀለል ስላደረገላት እንደ ቀልድ የቆሻሻ ማስቀመጫ ውስጥ ገብቶ ነበር እና ቆሻሻዎችንም ስትሰበስብ ሰላም ይሄ ነገር አስፈላጊ ቢሆንስ በስርዓት እንዲታሽጉ የነበረ ወረቀት ቆሻሻ ውስጥ ለምን ገባ የሚለውን እሷም እንግሊዘኛ ስለሆነ ለአቶ ደረጀ ከምጥለው ብዬ ምናልባት አስፈላጊ ከሆነ ብዬ ነው ብላ ሰጥተው ነበር። አቶ ደረጀም ያንን ወረቀት መኪና ላይ ያነበዋለሁ ብሎ በእጁ እንደያዘው ነበር። እንግዲህ ብዙ ቦታዎች ደርሶ ሲመለስ እነ ውሃ ካፌ ውስጥ ውሃ ከጓደኛዋ መጥንጋ ቁጭ ባሉበት እነሱን ሊያመጣ በሄደበት ነበር ያንን ወረቀት ለውሃ የሰጣት። ውሃም ደግሞ ከዛ ጀምሮ እስከ ቤት ይዛው ስለነበር ቤት መጥተው ቁጭ ሲሉ ደግሞ አቶ ደረጀ እንዲህ ወረቀት አሁንም አለ ብሎ ሊያነበው ሲል ነበር። እንግዲህ ቤተሰቡ ማለት ወይዘሮ ማርታ ተጨንቃ የነበረው ወይዘሮ ማርታ ይህን ወረቀት ከዚህ በፊት ስላነበበችው እጅግ በጣም ጨንቋት ነበር እሱ እጅ መግባቱና እንግዲህ የእሷን ፊት ስትመለከት ጥሩ ባለመሆኑ ዳጣም ድንገት ራሴን አሞኛል ብላ ነበር። እናም ሐኪም ቤት እንሄድ ሲባልም አይ መድኃኒት እዚሁ ካለ ፓራስታሞል ምናምን ስትል እናንተ ስጧት ቢባልም አይ ሌላ ሰው አይደለም አንተ ትሻላለህ በተባለ ጊዜ ነበር ያንን ወረቀት አንስተው ቆሻሻ ውስጥ የከተተችው ዳጣ። ወይዘሮ ማርታ እጅግ በጣም ደስ ብሏት ዳጣን አመስግናት እጇን ስማት ከጭንቅ ገላግልሽ እንዴት እንደጨነቀኝ ነበር እያለች ነበር። አቶ ደረጀም ተደናግጦ ስለነበረ ስለ ወረቀቱ ምንነት በድጋሚ አልጠየቀም ነበር። ነገር ግን ዳጣ ደግሞ ሳያማት ግዴታ መድኃኒቱን መውሰድ ያለብሽ ተብላ ወስዳለች። እንዴት ደህና ነኝ አሁን ተሻለኝ ብትለውም እንደዚህ አይነት ቀልድ አይመቸኝም፣ ምን ጊዜ ነው አሁን በዚህ ቅጽበት ሊሻልሽ የሚችለው፣ ስለዚህ ይህንን መድኃኒት መውሰድ ያለብሽ ብሏታል። እሷም ደግሞ እኔ ደህና ነኝ ምንም አያስፈልገኝም ብትልም አይ በጭራሽ ብሎ እምቢ ስላለ ምንም አያደርግሽም በቃ ውሰጂ ተብላ ምንም የህመም ስሜት ሳይኖራት ግን ደግሞ መድኃኒቱን ወስዳ እረፍት አድርጊ ተብላለች። ዳጣም እረፍት አድርጊ ብትባልም የወረቀቱ ምንነት ስላልታወቀ ልታርፍ ሰላም አልሰጣትም። ምን ቢሆን ነው ወይዘሮ ማርታን እንዲህ ያስጨነቃት የሚለው ሀሳብ ተነሳስታች
መጸዳጃ በገባችበት ያስቀመጠችበት ቆሻሻ ኪሱ ስታገኝ ነበር ይዛ ወደ ቤት ከዛ ቤት ወጣ ወደ ሞገስን ልታሳይ ይዛ ሄዳ የነበረችው። ሞገስም ምን ተፈጥሮ ነው እያላት ነበር። እንግሊዘኛ ስለማላነብ ይህን ወረቀት በእንግሊዘኛ ነው፣ በዛ ላይ ደግሞ በዚህ ወር ይህን ወረቀት ከአባቴ ሸውዴን ነው የተቀበልነው። ወይዘሮ ማርታ በጣም ስትጨናነቅ አይቻታለሁ እያለችው ነበር። እናም እንግዲህ ሞገስም ያንን ወረቀት ምን ቢሆን ነው እሺ እናንብበው ብሎ እያየው ነበር። እሷም ስለ እህቷ ስለ አቢጌል ክፋት አቢጌል በጣም መጥፎ ልጅ እንደሆነች እያወራችው ሳለ ያን ወረቀት እያነበበው ሲያየው የዲኤንኤ ምርመራ ውጤት ነበር። ያ የዲኤንኤ ምርመራ ውጤት ሲያነበው የአቶ ደረጀ ልጅ እንዳልሆነች ዳጣ ያሳይ ስለነበረ ወረቀቱን አይቶት በጣም ሲደናገጥ ሞገስ እሷን በጣም ደንግጣለች። እባክህ ንገረኝ፣ ነፍሴ ባፍንጫ ልትወጣ ነው፣ ምንድን ነው ነገሩ አሳውቀኝ እያለች በተደጋጋሚ ስትነግረውም ሞገስም ተረጋጊ፣ ምንም ቢሆን ምንም ብቻ ከዚህ በኋላ ትክክለኛ አባትሽ ባይሆንም አባትሽን ታገኛለች፣ ለማግኘት መንገድ ይከፍትልሻል፣ አሁን ተረጋጊ እያላት ነበር። እሷም ምንድን ነው ንገረኝ ስትለው የዲኤንኤ ምርመራ ውጤቱ እንደሆነ እየነገራት ነበር። ይህንን ማን ነው ሊያረግ የቻለው? ወይዘሮ ማርታ ተጠራጥራለች ማለት ነው ብትለውም እሷ ግን ብዙ ጊዜ አልፈጀባትም እና ለማሰብ አይ ይሄ ነገር የምታረገው አቢጌል ናት። አቢጌል በተደጋጋሚ ጸጉሬን ልትቆርጥ እየሞከረች ነበር። በዛ ላይ ደግሞ በተደጋጋሚ ጸጉሬን ልትቆርጥ እየሞከረች ሰላም ናት ያዳነችኝ እናም እያለች ስታወራ ነበር። እና አባቴ አይደለም ውሃ እህቴ አይደለችም ብላ በኃይለኛው ነበር ያለቀሰችው። አምረራ እያለቀሰች ነበር። እኔ አልፈልግም፣ የምርመራ ውጤት ተሳስቶ ነው፣ ምርመራን አላምነውም፣ እንደ ውሃ እህቴ ናት፣ ደረጀም አባቴ ነው እያለች በጣም እያለቀሰች ነበር። ሞገስም በቃ ተረጋጊ፣ ምንም ችግር የለውም እኮ ለአንቺ እውነቱን ማወቁ ነው የሚጠቅምሽ። አባትሽ ካልሆነ ትክክለኛ አባትሽን ታገኛለሽ። እናትሽን ለማግኘት እኮ ትክክለኛ አባትሽ ማግኘት አለብሽ፣ ተረጋጊ እያለ እየለመናት ነበር። ዳጣም በኃይለኛው አምርራ እያለቀሰች ነበር። የውሃን እህትነትና አባቴን ማጣት አልፈልግም ብላ ስታለቅስ ቆይታ ግን ይሄንን ማን ነው ሊያደርግ የቻለው? ደግሞ የምርመራ ውጤቱ ምርመራው የተደረገው በጸጉር ነው ሲላት ጸጉር ሲላት ትዝ ያላት የአቢጌል ስራ ነበር። ከዚህ በፊት በተኛሁበት ብዙ ጊዜ ጸጉሬን ለመቁረጥ ስትሞክር ሰላም አድናኛለች ብላ ትዝ ሲላት ደግሞ የባለፈው በኃይለኛው ስታለቅስ የነበረችውን ስታስታውስ አቢጌል መታ ከወደድሽኝ ማበጠሪያሽን ስጭኝ፣ በማበጠሪያሽ ላበጠርበት ምናምን ብላት ነበር። ያኔ ማበጠሪያው የሰላም ስለነበረ ዳጣ ገና የሷን ጸጉር ሳታበጥር በፊት ነበር እንግዲህ እንትን ያለችውና የወሰደችው። ለካ የወሰደችው የዳጣን ጸጉር ሳይሆን የሰላምን ጸጉር ነበር ማለት ነው። እና ይሄ ትዝ ሲላት ለሞገስ በቃ ቀፈኝ የተሳሳተ ነው ምናምን ስትለው ምን ተፈጥሮ ነው ብሎ እሱ ራሱ ግራ ገብቶት ነበር። የተፈጠረውን ነገር አንድ በአንድ ስታስረዳው ይቺ ልጅ በጣም አደገኛ ልጅ ናት ማለት ነው፣ ተጠንቀቂያት እያላት ነበር። መጀመሪያ ግን እሷ እንዲሆነች የምርመራ ውጤቱን የዲኤንኤ ምርመራውን ያስመረመረቻት ስታስብ ይገላታለሁ የሚል ደረጃ ራሱ ደርሳ ነበር። እንደዛ ማድረግ የለብሽም ብሎ ሞገስ እሷንም አረጋግቶ ግን ደግሞ አሁን እንደውም ላንቺ ጥሩ እንትን ነው የተፈጠረውን ነገር ስትነግረው ላንቺ እንደውም በነፃነት ለመኖር ጥሩ አጋጣሚ ነው። አንደኛ ወይዘሮ ማርታ አትጠራጠርሽም፣ ይሄንን አይተዋለች አይደል እያላት ነበር። አዎ እሷ አንብበዋለች። አባትሽ አለማንበቡ ደግሞ ላንቺ የበለጠ ጥሩ ቻንስ ነው፣ ጥሩ አጋጣሚ ነው፣ በነፃነት ትኖሪያለሽ ብሏታል። ዳጣ ብዙ ካለቀሰች በኋላም እንደገና በደስታ ተሞልታ በደስታ ወደ ቤቷ እየፈነጠዘች ተመልሳለች። ከምንም በላይ አስጨንቋት የነበረው የአባቷን ፍቅርና የውሃን እህትነት ማጣት ነበር። ለሞገስ የተፈጠረውን ሁሉ እየነገረችው ነበር። ከቤት ለቃ ወጥታ እንደነበረ በአቢጌል የተነሳ አባቷ ደግሞ የዛንም ጊዜ ሳያሳድራት መጥቶ እንደወሰዳት በዛን ሰዓት የተሰማትን ደስታ ምናምን ለሞገስ እየነገረችው ነበር። ሞገስም እንደዛ ማድረግ የለብሽም መታገስ አለብሽ እያለ እየመከራት ባለበት ሰዓት ነበር የሁሉ ነገር የተፈጠረውና ግን ደግሞ ስለማበጠሪያው ስታስታውስ ያው ለቅሷ በደስታ ታብሷል ማለት ነው። ሰላም ግን የዳጣ ነገር እረፍት አልሰጣትም። ስለ ዳጣ አብዝታ ማወቅ ፈልጋለች። አቢጌል ናታንን ላስበበት ብላኝ ነበር፣ ምን አሰብክ ብትለውም ከበፊቱ የተለየ ምንም እንዳላሰበና ለእሷ ከእህትነት የተለየ ሌላ ምንም ስሜት እንደሌለው ሲነግራት እና ክፍሌስ እንዳትመጭ ብዬሽ አልነበረም ወይ ለምን መጣሽ ቢላትም ቤቱ የእሷ መሆኑን አስታውሰዋለች ማለት ነው። ቤቱ ያንቺ መሆኑን እየነገርሽ ነው፣ እኔም አልረሳሁትም ነበር፣ ግን ደግሞ እኔ ለአንቺ ከአንቺ ከእህትነት ውጭ የተለየ ስሜት የለኝም፣ በባለፈው እኮ እንደዛ ብላኝ ነበር ብትለውም እሱ ደግሞ እንደዛ ያላት ያው ዳጣ ከቤት ወጣ ስለነበረ
ጥሩ ስሜት ላይ እንዳልነበረ ነግሯት ነበር። ስለ ዳጣ ስንት ሰው ነው የሚያስበው? ሁሉም ሰው ስለሷ የሚያስበው ምንድነው ያስነካቻችሁ? እሷ ካልሆነች ከሷ ውጭ እዚህ ክፍል ማንም እንዲመጣ አይፈቀድም ማለት ነው እያለችው ነበር። ዳጣ እኔ ክፍል ብትመጣም ስላንቺ እንዲረዳሽና መልካም ጥሩ አስተሳሰብ እንዲኖረኝ ነው እንጂ እንደምታስቢያት አይነት ልጅ አይደለችም ዳጣ ቢላትም እንዲህ እየተለሳለሱ ነው የራሷ ለማድረግ እንጂ ለኔ ያስባልኝ አይደለም ብላለች። የአቢጌል ክፋት እጅግ በጣም የከፋ ነው እና ናታንንም አሳቀዋለች። ናታንም እንደዛ ነው የምታስቢው እያለ ነበር። አዎ በገዛ ቤቴ እንደፈለኩ መሆን እችላለሁ ብላለች አቢጌልም። ሰላምንም ከዚህ ቤት የምትወልድ ሰላም ዳጣ ከወጣች እወጣለሁ ብላ ስለነበረ ስለ ዳጣ አንቺ ዳጣ እዚህ ቤት ካልኖረች አትኖሪም፣ ዳጣ ከሄደች የምትሄጂው ምንድን ነው ግንኙነታችሁ ከዳጣ ጋር? ስለ ዳጣ እንዴት ሀብስተሽ የምትጨነቂው ምንድን ነው ብትላትም ሰላምም አርፈሽ ተቀመጪ፣ አንቺ ከክፋት ውጭ ሌላ ምን የሚያሳስብሽ ነገር የለም እንዴ? ዳጣ እኮ እጅግ በጣም መልካምና ስነ ምግባር ያላት ልጅ ናት ብላታለች። ቆይች ልጅ ስለ ምን እያስነካቻችሁ ነው ቤተሰቡም ሁሉ በሚል የአቢጌል ክፋትም ቀን ተቀን በተለይ በዳጣ ላይ ያላት ጥላቻ እየጨመረ ነው። ሰላም ሁሉም ሰው ተኝቶ ዳጣ ብቻውን በቀረችበት ጊዜ ዳጣን ማውራት ፈልጋለች። ስለ ዳጣ ማወቅ ፈልጋለች እና ዳጣ ሁሉም ተኝቶ እሷ የምትቀርበትን ሰዓት እየተጠባበቀች ነው። አቢጌል ውሃና ምጥን ቁጭ ብለው እየተጫወቱ ባሉበት ማንንም ሳይረብሹ ያረበሻችሁን ሄዱና ናታንን ጥሩት፣ ናታንን አጫውተን ብላችሁ እኔ ጋር እዚህ አምጡት ብላ ልካቸው ነበር። ውሃ ምንም ነገር አትደብቅም፣ የተባለውን ሁሉ ትናገራለች። ሀታ አቢጌልን ወደ ናታን የምትልካት እናቷም እንደሆነች ጭምር ነግረዋለች። ናታንም ውሃ በእርግጥ አትዋሽም፣ ይህን ነገር ደግሞ ማመን ይከብዳል እያለ ነበር። በኋላም ደግሞ ጥናቱን ትታኛን አጫውተን ሲሉት እንዴት ነው ስራዬን ትቼ እናንተን ማጫወታችሁ ቢላትም ይሄ እናንተ ሀሳብ አይደለም አይደል ሲላቸው ልጆች ስለሆኑ በተለይ ውሃ አዎ እህቴ ናት የላከችን ብላለች። ምጥን ተሽላራ አይነገርም እኮ ብትላትም እንዴ እሷ አይደለች የላከችን እሷ ናት የላከችን ብለው እውነቱን ተናግረዋል። ምሽቱ አካባቢ ቤተሰቡ በሙሉ ተኝቶ ጭር ብሎ በቀረበት ዳጣ ብቻዋን ቁጭ ብላ ነበር። ሰላምም ሂዳ ከሷ ጋር ቁጭ ስትል ለምን አልተኛሽም ብትላትም ሰላም ስራዋን ጨርሳ እንደሆነ መተኛት የምትፈልገው ተናግራለች። እንግዲህ አስላግዝሽ ሰላምዬ ብትላትም አይ ዛሬ ስራ ሳይሆን የምታግዥኝ ስላንቺ ነው ማወቅ የምፈልገው ብላታለች። እኔ ምንም የሚነገር ታሪክ የለኝም እና ስለልቅስ ስራውን ላግዝሽና ተኝ ወይም ደግሞ ስላንቺ ታሪክ ንገሪኝ ብትላትም የእሷን አሁን እንደማትነግራትና ስለሷ ግን ማወቅ እንደምትፈልግ እዚህ ቤት የመጣች ግን የተናገረችውን ታሪክ ከዛ በኋላ ደግሞ የተሰጣትን ስም ሁሉንም ማወቅ እንደፈለገች ነግራታለች። እና ሰላም በአሁኑ ጥብቅ አድርጋ ነው ያዘቻት። እስከዛሬ ድረስ ብቻሽን የማገኝብሽ ጊዜ አጥቼ ነው፣ አሁን ብቻችንን ነን፣ ስላንቺ ንገሪኝ ብትላትም እሷ የት እንደተወለደች እንደማታውቅና ግን ደግሞ ነፍስ ስታውቅ ራሷን ያገኘችው አዲስ አበባ ጎዳና ላይ እንደሆነ ተናግራለች። እና የዛ ጊዜ የዚህ ቤት ስትመጪ የተናገርሽው ትክክለኛ ማንነትሽን ነው ማለት ነው ብላት ነበር። ማለት ስትላት የዛ ጊዜ እኮ ስትመጪ እንደዚሁ ነበር ያልሽው፣ አሁን ደግሞ ከትንሽ ጊዜ ቆይታ በኋላ የጋሽዬ የጓደኛ ልጅ ሆንሽ እና ትክክለኛው ማንነትሽ የትኛው ነው ብላ ሰላም አጥብቃ ስትጠይቃት ዳጣም የትኛውን አምና የትኛውን እንደምትክድ ግራ ገብቷት ተፋጠዋል። ወይዘሮ ማርታ ሰላም ከዚህ ቤት መውጣት አለባት እያለች ነው። አቶ ደረጀ የኛ ሰላም ናት ለምን ምናምን ብሎ ተደናግጧል። እንዴ እድሜ ልኳን ሁሉ የኛ ባሪያ ሆና መኖር የለባትም፣ የራሷ ህይወት መኖር አለባት፣ ማግባት መውለድ ምናምን የሚባል ነገር አለባት። ለዛ ደግሞ እኛ ማገዝ አለብን፣ ሁሌ ለኛ አገልጋይ ሆኝ ይባላል እያለች ነበር። እሺ ካለችሽ ብሏል አቶ ደረጀ። ምን ማለት ነው እሺ ካለችሽ? ማገዝ አለብን እኮ እድሜ ልኳን አገለገለችን ብትለውም ለልጆቻችን እንደሷ አይነት እናት የሆነች አጋዣ እናገኝምና ባትወጣ በሚል ሀሳብ ተነጋግሮ ነበር። ወይዘሮ ማርታ ግን እንዲህ ሁሌ ራስ ወዳድ ሆነን ሰው በገዛ ደግነቱ መገፋት አለበት ወይ? ለእኛ መልካም ሆነች ብለን እድሜ ልኳን ከኛ ጋር መኖር የለባትም። ስለዚህ እኛ ከኛ ወጥታ የራሷን የተሻለ ህይወት እንድትኖር ማገዝ አለብን የሚል ሀሳብ መጥቷል። እንግዲህ አስካልሽ አንቺ ራስሽ ነገ ጠይቂያትና የምትለውን ስሚ ብሏታል። ይህንን ስላለ አቶ ደረጀ ወይዘሮ ማርታ ላይ የሆነ ጥያቄ ፈጥሯል። ለምን እንዴት ትወጣ ፈለገ የሚል ጥያቄ ያስነሳ ይመስላል። እይታዋ ጥሩ አይመስልም። አቶ ደረጀም በቃ ነገ አናግራት በሚል ሀሳብ ቋጭቶት ዞሮ ተኝቷል። ወይዘሮ ማርታም ነገሯን እያላመጠቻት ትመስላለች። ሰላምና ዳጣም በዚህ ጥያቄ ተፋጠዋል። ዳጣ የእውነቱን ለእናቷ ትናገር ይሆን ወይስ ምን ይፈጠራል የሚለውን በቀጣይ የምንገናኝ ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ